አብርሃም መጀመሪያ ደና አልነበረም ሁሉም ነገር ያውቀዋል አሁን ደና ነው ብለሽ መልሰሽ እንድትመልሽልኝ አልፈልግም ደና ሆኗል አብርሃም እግዚአብሔር ይመስገን ስለዚህ ወደዚህ ቤት ደግሞ ተመልሶና ድጋሚ መጥቶ እንድትረብሽውና መጀመሪያ ያዘሽው በነበረበት መንገድ እንዲመራ አልፈልግም ገባሽ አይደለ ብትፈልጊም አይሳካም ስለዚህ አሁን ዛሬ መጣ ነው ወደዚህ የአብርሃምን ልብስና ልንፈልግ ነው አለቀ ሌላ ምንም ነገር አይደለም ስለዚህ ልብሱን ስጪን እንሂድ እኔ ልቀበይ ፍላጎታችንን እየጠየቅኩሽ ነው ያለው አዳምጪኝ አዳምጪኝ በመጀመሪያ ደረጃ ያለውት አብርሃም ከዚህ በኋላ ፈዞ እዚህ ቤት አይቀመጥም። አሁን ከቤቴ ትወጣለህ። አንቺ ማነሽ ምንድነሽ የማትነገር ወደዛ ሂድልኝ አለችው ማለት ነው ሩታ ስሰክሰን ማለት ነው። ከዛ በኋላ ደግሞ አሚሩ አንቺ ማነሽ ምንድነሽ ወደ እማልጠጋሽ ምናምን ነገር አላት ማለት ነው። ከዛ አሚሩ የኔ እናንተ ናችሁ እንዴ እናንተ ብቻ ናችሁ እንዴ ብልጥ አንተ ቮይስ ኦቨር ይዘህ የምትለቀው ግን ቪዲዮ በሩታ ቤት ነው። ሳክሳሞች ምድረው ውሸታሞች ማለት ነው። ለምሸውዱ ትሸውደላችሁ። ለኛ ለዩቲዩበሮች ግን ለሰከንድም ሆነ ለደቂቃም አሸውዱንም ሌቦች። ሲጀመር ሄርሜላ ማለት ነው እንድንሄድብሽ እየፈለግሽ ነው። ክብርሽን አልጠበቅሽም። ክብርሽ ብትጠብቂ ኖሮ ሩታ ቤት አትልከሰከሽም፣ አትገኝም። ስለዚህ ቆፍጠን አላልሽም። ልብስ ገዛለት አላልሽም። ለምን አገዥለትም ታዲያ ልብስ? ምን አስኬደሽ ሩታ ቤት እንዴ? ምን አስኬደሽ? ኧረ በኢየሱስ ስም ገና ብዙ ነገር ነው የምንሄደው። ይህ ወደዛ ምናምን ብሏት ምናምን ሲያበቃ ከዛ በኋላ ሂድልኝ ወደዛ ስተው አንቺ ማንሽ ምንድነሽ አላት ማለት ነው። ግን ቪዲዮ የተለቀቀው ግን በሩታ ቤት ነው። ልክ እንደ ብሩክና እንደ ሃይሚ ዲኤንኤ ያዩ ማለት ነው። ዲኤንኤ ውጤት ሳይመጣ ዲኤንኤ ቡታጀራ ምድረው ውሸታሞች ሳክሳሞች ማለት ነው። እኔ ውሸት አልወድም እኔ የሚለው ታውቃላችሁ ዘፈኑ እሱ ነኝ እኔ ማለት ነው። እያንዳንዱ የቡታጀራ ዩቱበሮች የማይጠጋኝ በእውነቴ ነው። እኔም ዩቱብ የማያደርገው እውነትን ብቻ ይዤ ስለምን ነው። መሰከስ ከፈለኩ አሁንም ይሰከሳል። በእርግጥ ግን ይደብራል። የአረብ ሀገር እህቶቻችን እንደዚህ ማሞኘት መሸወል። ዲኤንኤ ቡታጀራ አለ አላለም ብሩክን አለ እኮ አለ ዲኤንኤ ቡታጀራ ላሽ እንደ ተው እናንተማ። ሰላም የኔ ወዶች እንዴት ናችሁ? ደህና ናቸው ያላችሁ? የኔ ያለሁኝ እግዚአብሔር ይመስገን ክብሩ ይስፋ ለመድኃኒዓለም። የኔ ወዶች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ ዛሬ መተናል ማለት ነው። ሄርሜላ ትናንትና ባሌን አምጡልኝ ብላለች። ግን በነገራችን ላይ እርግዝናቸው የት ሂዶ ነው? ተው ባባዬ አንተ እኔ ላውራሽ እኔ ልፈትፍት አንተ ዝም ብለሽ አዳምጥ እሺ ፍቅሬ እሺ ማርዬ እና ማለት ነው እንደኔ በጣም ማለት ሄርሜላ ለመጀመሪያ ጊዜ በሩታ ላይ ስዘነዝር ወላ ራዚም ሀላ ወላ ከላም ወላ ዋይት ሙሽኪላ ወላ ዋይት ሙሽኪላ ዋይት ከቢር ሙብ ሰጊር ከቢር ሙሽኪላ ወላ ላዚም እናንተ ጭራሽ እንደው አይከብዳችሁም? እንደው ማለት ሄርሜላ ትክክል አልሰራሽም። እንደ ሀቁ ከሆነ ትክክል አልሰራሽም። ምክንያቱም የሰው ቤት ሂደሽ እንትን ማለት አልነበረብሽም። እንደ ሀቃቅ ነው የምንናገረው እዚህ ጋር። በቃ ሄርሜላ ትክክል አልሰራሽም። ለመሰለሽ በሺ ጊዜ ምንም ቢሆን እሷ ቤት መሄድ አልነበረብሽም። መለማመጥ ይባላል ይሄ። አትለማመጪ። አንቺ ተፈላጊ ነሽ እንጂ ፈላጊ አይደለሽም። እንዴት ሴትዮ አሰማም እንዴ? አንተ ዝም በል ደግሞ ማርያምን ማታ በጣም ነው ያጋለችኝ። የአብርሃም ልብሱ ላመጣ ምናምን እንዴ ልብስ አትገዥም እንዴ? ምን ሀብታም አይደለሽ እንዴ? ምን አንሷል ልብሱ ምናምን የቀረው ዕቃ ምናምን ማለት ነው እንዴ? አይደብራችሁም እንዴ? በዚህ ልክ መውረድ በዚህ ልክ እንትን ማለት ነው። ጌታዊ ድረስ ብቻ ግን ማለት ነው አብርሃም ደህንነቱን ያው ከአንዴም ሁለቴም ተናግረዋል። ዴቭም ተናግረዋል። ሄርሜላም ተናገረች ማለት ነው። አብርሃም ጤንነቱ በጣም ደህና ነው እያለች ነው። እኛ ጤንነቱ ነው የምንፈልገው። እናንተ ስትፈልጉ 4 እግር መብራት ትችላላችሁ። የእሱ ጤንነት ብቻና ሰላም ብቻ ነው የምንፈልገው። ገባችሁ? እንደ ማንኛውም ሰው እንደ ማንኛውም ያው ተደረገበት ተብሎ እንደሚወራው ጤነኛ ሰው ማንም ሰው ይፈልጋል። ስለዚህ አብርሃም ዛሬም ነገም የእሱ ጤንነት ነው እንጂ የምንፈልገው። አዳሜ እየመጣሽ እዚህ ምናምኑ በስበብ ባስባቡ። ከዛ ግን አንቺ ግን ካሜራ ይዘሽ ሩታ ቤት ነው እንትን ያልሽው እንዴ? አሁን አንቺ እኮ ከሩታ እንትን አላልሽንም። ሄርሜላ ምን ሆነሻል? እኛውን ከሩታ ነጥያ አላይሽም። ምክንያቱም በቃ ክብርሽን እያስጠበቅሽ አይደለም፣ ክብርሽን እያዋረሽ ነው፣ ዝቅ እያረግሽ ነው ክብርሽን።
ስለዚህ እኛ ደግሞ እያልን ያለሽው ክብርሽን ይፈልግሽ። ማንኛውም ሰው ተፈልጎ ነው መምጣት ያለበት። ስለዚህ ካልተፈለግሽ አንቺ እንትን ያልሽበት ቦታ እየሄድሽ ምናምን ይሄን ብትይ አልሰማሽም ነው ለመናገር። እኔ በበኩሌ በጣም ነው ያናደርሽኝ ያበሳጨሽኝ ማለት ነው። አልሰማሽም እንዴ? ምን ማለት ነው? በዚህ ልክ መዝቀጥ ማለት ነው። ስለዚህ ክብር ቢኖር የራስሽን ክብር ቢኖር ጥሩ ነው። በመቀጠል ደግሞ አብርሃም ደህና ከሆነ ደግሞ በቃ የመረጠው ሰው ጋር ይኖራል። አንቺ ጋር መረጠ፣ አብርሃም ሩታን መረጠ፣ ከመረጠው ሰው ጋር ነው የሚኖር አይደለ? አለቀ። እኛ ኦዲየንስ ስላልነው ማንኛውም ሰው ስላልነው አይደለም። አንቺ ከመረጠ አንቺ በግድ የሚሆን ነገር የለም። ባይዘይ በነገራችን ላይ የአብርሃም ፍላጎት ነው እዚህ ጋር ገባችሁ? ሄርሜላንም ከመረጠ ሄርሜላ ጋር ይኖራል። ሩታ ጋር ከመረጠ ሩታ ጋር ይኖራል። ሰው የሄርሜላን እንደዚህ መሆን እኔ አልተመቸኝም። ያልተመቸኝ ለምንድን ነው? በቃ ቆፍጠን ማለት አለባት። አሁን እኮ ከሩታ እንትን እያለች አይደለም። ከሩታ የሩታ ሞዴል ወሰደች ማለት ነው። ጭራሽ ሩታ ቤት ሄዳ የአብርሃም ልብስ ምናምን እንዴ! ኦኬ አፍቃሪ ነሽ አይኖ፣ ግን ደግሞ የሄድሽበት ቦታ እሷን ብትሆን ሩታን ብትሆን እኮ ሴት ናት አይደል እንዴ? ስለዚህ አንቺ ምን ማለትሽ ነው? ልብስ ከፈለግሽ ሀብታም ነሽ መግዛት፣ ዩቱበር አይደለሽ? ይከፈላችሁ የለ በቃ ከጊዜ በኋላ ደግሞ ደህና ሲሆን ጤንነቱ ሲመለስ፣ እርግጠኛ ነኝ አልተመለሰም። ቢመለስ ኖሮ የአብርሃም ልብስ ብለሽ አትመጭም ነበረ እንዴ? እንዴት እንድናገራችሁ ነው የምትፈልጉት እናንተ ሰዎች? ግራ አጋባችሁን እኮ የምር ግራ አጋባችሁን። እና ፋሚሊዎቼ በዚህ አጋጣሚ ያው እናንተ እንትን የምትሉት ማለት እኛም አብርሃም የመረጠው ሰው ጋር ነው እንትን የምንለው አይደለ? ለሱ ጤንነት ነው። ግን ከአንድም ሁለቴም ጤንነቱ እየተናገሩ ነው። ኢስ ኦኬ ጤንነቱ ነው ዋና የሚፈለገው። እናንተ ተንጫጫችሁ ምን አላችሁም፣ ሄዳችሁም ወረዳችሁም ወጣችሁም። ግን የሆዳችሁ ነገር እንዴት ነው? ማንም ሰው ያላስተዋለው እኔ ያስተዋልኩት ነገር አለ። እስኪ ደግሞ የእነሱ ንግግር ትንሽ ሰምተናቸው እንምጣ ቤተሰብ ነው። ደህና ሲሆን ደግሞ አንቺን እንደማይፈልግሽ በጣም ግልጽ ነው። ስለዚህ ልብሱን ልንወስድ ነው የመጣ ነው። ዳይ ልብሱን ስጪኝ አለቀ። አይ አልሰጥም የምትይ ከሆነ ደግሞ ችግር የለውም። እኔ ልብስ የመግዛትም ሆነ ሌላ መብት አለኝ። ግን ደግሞ አምነሽበት ሲሆን ጥሩ ነው። እሺ ምንድነው አንቺ ነሽ እንደ ለእሱ ሁሉንም ነገር አድራጊ ነኝ ምናምን አልሽ። በደንብ አደርግለታለሁ። እኔ ብዙ ነገር ስለማደርግለት ነው ቅጥል ያልሽው። ሩቲ ይልሻው ሌላ ነገር አንፈልግም። ሌላ ነገር አንፈልግም። እጠጋሻለሁ ምን ማለት አንቺ ማለት ጠጋሽ። ምክንያቱም ይልሽ ሌላ ነገር አንፈልግም። አሁን የመጣ ነው ኧረ ወገን እኔ ማርያምን ከሁሉ የሚያሳቀኝ የአሚሩን ንግግር ነው። ማነሽ ምንድነሽ አንቺ ሰው የማይጠጋሽ አላት ሩታ ማለት ነው። ውርደት ከዚህ የበለጠ ቅሌት አለ እንዴ? ከዚህ የበለጠ ውርደት አለ እንዴ? ማነሽ ምንድነሽ አንቺን የማልጠጋው እናሳ እንዴ ማናት ምንድነት አንተ እሷን የማትጠጋው? መብት ነው ተጠቃት እናሳ። ሄርሜላ አሁን እኔ አልሰማሁሽም ነበር። መግዛት እችላለሁ። ስለዚህ መግዛት ከቻልሽ አንቺ ሩታ ቤት ምን አመጣሽ? የአብርሃም ደህንነት ደህና ነው ብለሽ ከመጣሽ በዛ ላይ በሩታ ቤት ቻናል ነው የተለቀቀው ቪዲዮ ማለት ነው። አይኖ ተመካክራችሁ እንትን ብላ እንደምትሉ ግን ደግሞ እንደ ቪዲዮአችሁ ነው እኛ ሀሳብ የምንሰጠው እንጂ እንደ እውነቱ ቢሆንማ እኔ ብጥርጥር አድርጌ አወጣው ነበረ። ግን ማለት ነው ወደቅ ሳምኬት አንድ ሰው ማረግ ከቻለ ሁሉ ነገር ማድረግ ከቻለ እዛ ቦታ ለምን ይገኛል? ለምን አሁን አንቺ ሩታ ጋር ቻናል እንትን ሲል ተቀርጸዋል ምናምን። ከዛ በቃ በእናንተ ቤት አሚሮ ነው የያዘው ማይኩ። ከዛ በኋላ ሩታ ደግሞ ይድርዛ ምናምን ትላለች። ከዛ ማንሽ ምንድነሽ? አረላሽ የአሚሩ እንትን አሚሩን እዩትማ። አሚሩ ምንድን ነው የያዘው? ቮይስ ነው የያዘው። የሚቀሩትን ቮይስ ይዟል። በማን ነው የሚለቀቀው? በሩታ ቤት ነው የሚለቀቀው። ሳክሳሞች፣ ውሸታሞች፣ አንዳንዴ ደግሞ ይነቃብኛል ብላችሁ እንኳን የማታስቡ ውርደታሞች ናቸው አንዳንዶቻችሁ። አንዳንድ ጊዜ ማለት ነው ለመሰላችሁ አሁን እናንተ በዚህ ልክ ሰው መሸወዳችሁ ነው። ለምን አሚሮ ይዘኸዋል አይደለ ማይኮን። ከዛ በኋላ ኦኬ ለኦዲየንስ እኔን ማሸወድ አትችሉም። በእርግጥ ዩቲዩበሮችን መሸወድ አትችሉም። ግን ደግሞ የምትሸውዱት የምታሞኙት ብዙ በጎች ስላሉ እነሱን መሸወድ ትችላላችሁ። ነገር ግን እኛን አሸውደንም። አንተ በሷ ቤት እንደዛ ብለህ መተህ አንተ ማይክ ይዘህላት ኧረ የምርህ ነው። ከዛ በኋላ ስለ አብርሃም ልብስ ምናምን ከዚህ በኋላ ምናምን ትላላችሁ። በእያንዳንዳችሁ ቻናል ትመጣላችሁ። ከዛ በኋላ ደግሞ ልክ እንደ ብሩክና እንደ ሃይሚ ሆነ እኮ ዲኤንኤ አለ። ዲኤንኤ ምርመራ ሳይመጣ ዲኤንኤ ቡታጀራ እናርግ። አረ ጉድ
ፈላኒ ልጄ ራሱ እየሳቀብኝ ነው። አብዳለች እንዴ እናቴ እያለ እኔ ስስቅ ማለት ነው። ማርያም እና ይህንን ይመስላል የኔ ወገኖች፣ የኔ ወገኖች ይህን ይመስላል ማለት ነው። ማሮቼ የኔ ውዶች በያላችሁበት ግን ሰላማችሁ ብዝዝት ይበልልኝ። ስለ ቡራና ስለ ሀይሚም እመጣለሁ፣ እሄድባችኋለሁ ላይቭ ላይ በሰፊው ማለት ነው። እና ምርጦቼ ቪዲዮቼ ትንሽ ላይክ ያደርጋችሁ አይደለም፣ ላይክ አድርጉ። እመለሳለሁ በሌላ ቪዲዮ ማለት ነው። ለጊዜው ግን ይሄ በቃናል እና እናንተ እኛን ማጀዘባችሁን አቁሙ፣ የምር አቁሙ። በጣም ነው የሚያስጠላባችሁ። አንተ ማይክ ይዘህ ከዛ በሩታ ቤት ቪዲዮ ተለቀቀ። ይሄን ማንም ያስተዋለ ሰው የለም። አይገዳልን ግን እናንተ ግን እኛን አሞኛችሁ ማለት ነው። ሳክሳሞች